ሰላም እንዴት ናችሁ ተማሪዎች? በዛሬው ቪዲዮ የምናየው ሜካኒካል አድቫንቴጅ ቬሎሲቲ ሬሽዮ እና ኤፊሺየንሲ ኦፍ ሲምፕል ማሽን ነው። በባለፈው ታይፕስ ኦፍ ሲምፕል ማሽን አይተናል። በሁለት ከፍለናቸዋል በዋናነት ኢንክላይንድ ፕሌን እና ሊቨር ብለን። ኢንክላይንድ ፕሌን ደግሞ በሶስት ከፍለነዋል፣ ሊቨርንም በሶስት ከፍለነዋል። እንዳጠቃላይ 6 አይነት ሲምፕል ማሽኖች እንዳሉ አይተን ነበረ። ያ ማለት ኢንክላይንድ ፕሌን አለ፣ ራምፕ አለ፣ ዌጅ አለ፣ ስክሪው፣ ሊቨር፣ ፑሊ፣ ዌል ኤንድ አክስል ብለን አይተናቸዋል። በቪዲዮም ተመልሳችሁ ማየት ትችላላችሁ። ኢዚሊ ዲስክራይብ አድርገናል ማለት ነው። ስለዚህ አሁን ቀጥታ የምንገባው ወደ 5.5 ሜካኒካል አድቫንቴጅ ቬሎሲቲ ሬሽዮ እና ኤፊሺየንሲ ኦፍ ሲምፕል ማሽን የሚለውን አይዲያ እንገልጻለን ማለት ነው። እንግዲህ ሁሌም እንደተለመደው በዚህ የዚህ ሴክሽን መጨረሻ you should be able to determine ማሽንስ አር ፎርስ መልቲፕላየር ናቸው፣ ስፒድ መልቲፕላየር ናቸው፣ ኦር ዳይሬክሽን ቼንጀር ናቸው የሚለውንም ማየት አለባችሁ። ዲፋይን ወርክ ኢንፑት፣ ወርክ አውትፑት፣ ኤፈርት፣ ሎድ፣ ሜካኒካል አድቫንቴጅ፣ ቬሎሲቲ ሬሽዮ እና ኤፊሺየንሲ ዲፋይን ታደርጋላችሁ። ድራይቭ ኤክስፕሬሽን ፎር ኤፊሺየንሲ ነው። ለኤፊሺየንሲ ኤክስፕሬሽን ድራይቭ ታደርጋላችሁ ነው የሚለው። ካልኩሌት ሜካኒካል አድቫንቴጅ ኤንድ ኤፊሺየንሲ ኦፍ ሲምፕል ማሽን፣ ለዚህ ሁሉ የምንሰራ ይሆናል ማለት ነው። ሶ ሜካኒካል አድቫንቴጅ ማለት ምን ማለት ነው? ሜካኒካል አድቫንቴጅ ማለት ምን ማለት ነው? the comparison between load and effort, which means it tells you ምን ያህል ስራ አቅሎላችኋል ነው። ፎርስ መልቲፕላየር ማሽን ማለት ነው። ሜካኒካል አድቫንቴጅ የሚያወራው ስለ ፎርስ መልቲፕላየር ማሽን ነው የሚያወራው ማለት ነው። ያ ማለት ሎድ ኦቨር ኢፈርት ነው። ሜካኒካል አድቫንቴጅ which is equals to load over effort ነው። which means ሎዱ ለምሳሌ 20 ቢሆን ኢፈርቱ ደግሞ 5 ቢሆን 20 ሲካፈል ለ5 እኩል ነው 4 ነው። በአራት እጥፍ ፎርስ መልቲፕላይ ያደርጎልናል ማለት ነው። የምንገልጽበት መንገድ ሜካኒካል አድቫንቴጅ ተብሎ ይጠራል። ኦኬ ለምሳሌ ሜካኒካል አድቫንቴጅ እዚህ ጋር እንደዚህ ስንገልጸው አውትፑት ፎርስ which means the force exerted by a simple machine which is called load and the force exerted by us which is called effort። ያ ማለት load over effort ብለን እንገልጸዋለን። ሜካኒካል አድቫንቴጅ እንደዚህ አድርገን ዲፋይን ማድረግ እንችላለን። ኦኬ ኤግዛምፕል አለ። በቀላሉ እንግዲህ ምን አልኳችሁ፣ ሜካኒካል አድቫንቴጅ ማለት በምን ያህል ፎርስ ማሽኑ ምን ያህል ፎርስ አባስቶላችኋል ማለት ነው። እናንተ ማሽን ሳትጠቀሙ ከምትሰሩት ማሽን በመጠቀማችሁ ምን ያህል ትርፍ አግኝታችኋል የሚለውን፣ ምን ያህል የፎርስ ትርፍ፣ የዲስታንስ ትርፍ አይደለም፣ ሪሜምበር ዚስ፣ የፎርስ ትርፍ አግኝታችኋል የሚለው የሚነግረን ማነው ማለት ነው? ሜካኒካል አድቫንቴጅ ብለን እንገልጸዋለን። a lot of 400 ኒውተን is lifted by applying a force of 160 newton on the lever. what is the mechanical advantage of the lever? የሌቨሩ ሜካኒካል አድቫንቴጅ ምን ያህል ነው የሚለው። ሜካኒካል አድቫንቴጅ which equals to load over effort። ሎዱ ስንት ነው? እዚህ ጋር 400 ነው which means a load of 40 newton lifted by applying a force of ሊፍት ተደርጓል። እኛ ፕላይ ያደረግነው 160 ኒውተን ነው ኦቨር 160 ይሄን አሁን ዘን ይሄኛው what is ሜካኒካል አድቫንቴጅ ሲል ይሄንን ማካፈል ነው። 40 ሲካፈል ለ16 እስቲ እናቃለው ነገር 40 20 ሲካፈል ለ8 አይ ቲንክ አሁንም ይሄ መቃለል ይችላል። 10 over 4 5 over 2 ኤግዛክትሊ 5 over 2 ነው የሚመጣው ሜካኒካል አድቫንቴጅ። 5 over 2 means I think 2.5 ነው ብቻ ነው የሚሆነው። ምክንያቱም ሜካኒካል አድቫንቴጅ is a unitless ነው because the units are cancel ይሆናሉ ማለት ነው። the same units ነው። ኢፈርትም ተመሳሳይ ነው ዩኒቱ። ኢፈርት ማለት the force applied by a human being or the force applied by a human or a man ማለት ይቻላል። but load is a force applied by a simple machine ማለት ነው። ስለዚህ በዛ ሎድ ኢፈርት ስንል ፎርስ ነው የሳይ ዩኒት ኒውተን ነው። ኒውተን በኒውተን ስለሚጠፋፋ ነው ዩኒትለስ ኳንቲቲ የሆነው ሜካኒካል አድቫንቴጅ። ኦኬ እዚህ ጋር እንግዲህ በመጽሐፋችሁም ሰርቶላችኋል ኤግዛምፕሉን። አይ ቲንክ ያ ኤግዛክትሊ ልክ ነው ማለት ነው። ሶ ኤክሰርሳይዝ እንስራ እስኪ። ኤክሰርሳይዝ 5 ይሄኛው 5.5 the hammer produce an output force 15 times greater than the force you applied. okay let's say load which is equals to 15 times effort ነው። ያ ማለት
ሎዱ ሃመር ማለት ሎድ ነው በ15 ኢፈርታችሁ ያህል በ15 ይበልጠዋል ነው የሚለው። ስለዚህ መካኒካል አድቫንቴጅ ፈልጉ ነው የሚለው። ሎድ ኦቨር ኢፈርት ማለት ነው መካኒካል አድቫንቴጅ። ዜን መካኒካል አድቫንቴጅ ሎድ ኦቨር ኢፈርት ከሆነ ሎዱ ስንት ነው? ይሄው 15 ኢፈርት 15 ኢፈርት ኦቨር ኢፈርት ሎድ ኦቨር ኢፈርት ስለሆነ ኦልሬዲ 15 ኢፈርት በሎድ ተተክቶ ነው። ኢፈርት በኢፈርት ይጠፋል። ዜን መካኒካል አድቫንቴጅ ኢኳልስ ቱ 15 ይመጣል ማለት ነው። 15 ብቻ ይመጣል ማለት ነው። ኦኬ በዚህ አይነት መንገድ መግለጽ ትችላለች። መካኒካል አድቫንቴጅ ሃዝ ኖ ዩኒት። ይህንን ቅድም ገለጨላችኋለሁ። ዜር አር ቱ ካይንድስ ኦፍ መካኒካል አድቫንቴጅ፣ ሁለት አይነት አክቹዋል መካኒካል አድቫንቴጅ እና አይዲያል መካኒካል አድቫንቴጅ። አክቹዋል መካኒካል አድቫንቴጅ ማለት ምን ማለት ነው? አይዲያል መካኒካል አድቫንቴጅ ማለት ምን ማለት ነው? አክቹዋል መካኒካል አድቫንቴጅ ማለት ሪል ወርልድ ላይ ያለ ነው፣ በትክክለኛው ዓለም ያለ ነው። ለምሳሌ አክቹዋል መካኒካል አድቫንቴጅ ላይ ሎዝ ኦፍ ኢነርጂ ይኖራል፣ ፍሪክሽን ስለሚኖር ማለት ነው። በዲዩቲ ፍሪክሽን ዘርሜ ምን ይኖራል? ዘርሜ ቢ ሎዝ ኦፍ ኢነርጂ ይኖራል ማለት ነው። ኢን ፎርም ኦፍ ሂት ሳውንድ፣ በዚህ አይነት አማካኝነት ኢነርጂ ሉዝ ሊደረግ ይችላል። አይዲያል መካኒካል አድቫንቴጅ ደግሞ ኢን ፐርፌክት ወርልድ ማለት ነው። ያ ማለት ኖ ፍሪክሽን ሉዝ ኦር ኖ ኢነርጂ ሉዝ፣ ኖ ፍሪክሽን ስለማይኖር የሌለበት ስራ ብለን ነው የምንወስደው። አይዲያል መካኒካል አይዲያል ከሀሳብ ውስጥ ትረዱት፣ በሀሳባችን አይዲያል ነው ማለት ነው። ስለዚህ በዚህ ጊዜ አይዲያል መካኒካል አድቫንቴጅ በዚህ እንደዚህ አድርጎ ሲገልጽልን እኩል ይሆናሉ ከአክቹዋል መካኒካል አድቫንቴጅ ጋር እናየዋለን። አክቹዋል መካኒካል አድቫንቴጅ ኮምፔር ዘ ፎርስ ዩ ጌት አውት ኤንድ ዊዝ ዋት ዩ ፑት ኢን። የምታስገቡትን ኢፈርት እና የምታገኙትን ሎድ የሚያወዳድርልን መካኒካል አድቫንቴጅ ነው ብለናል። መካኒካል አድቫንቴጅ ዲስክራይብ አድርገናል፣ ሎድ ኦቨር ኢፈርት። ስለዚህ በእነዚህ ሪሌሽን መካከል የሚገልጽልን ማለት ነው። አይዲያል መካኒካል አድቫንቴጅ የስ is a mechanical advantage if there were no energy loss. Yeah, as I said before, this works in a perfect world or in a perfect situation, which means there is no friction resulted in no loss of energy. ሲሆን ነው ይሄ እዚህ ጋር ሊገለጽ የሚችለው። ኦኬ due to friction. So for most of our calculation and example in this unit, ለምሳሌ ኮንሲደር የምናደርገው አክቹዋል መካኒካል አድቫንቴጅ እኩል ነው አይዲያል መካኒካል አድቫንቴጅ እና ቬሎሲቲው አክቹዋል መካኒካል አድቫንቴጅ እኩል ነው አይዲያል መካኒካል አድቫንቴጅ እኩል ነው መካኒካል አድቫንቴጅ። መቼ? ሪል ወርልድ ጊዜ ሳይሆን አይዲያል መካኒካል አድቫንቴጅ ጊዜ ነው ይህ የሚሆነው። ይህ በዚህ ጊዜ እዚህ ጋር ልጻፍላችሁ። አይዲያል መካኒካል አድቫንቴጅ አለቀ በቃ እዚህ መግለጽ እንችላለን። ኦኬ what about in real world application real world ሲናሪዮ ስናየው እንዴት ነው የሚሆነው? በትክክለኛው ዓለም ስናየው ወርልድ አይዲያል መካኒካል አድቫንቴጅ always greater than actual mechanical advantage. Actual mechanical advantage is always less than ideal mechanical advantage. ለምን? አክቹዋል መካኒካል አድቫንቴጅ ሎዝ ኦፍ ኢነርጂ ይኖራል፣ ፍሪክሽን ይኖራል፣ በተለያየ አማካኝነት ኢነርጂ ሎዝ ይኖራል። እዚህ ጋር ግን ኢነርጂ ሎዝ አይኖርም። ስለዚህ ኦልዌይዝ ለዛን ነው ያ ማለት አክቹዋል መካኒካል አድቫንቴጅ ግሬተር ዛን ነው አክቹዋል መካኒካል አድቫንቴጅ ኦልዌይዝ ለዛን አይዲያል መካኒካል አድቫንቴጅ ቢካዝ the main reason is that actual mechanical advantage, which means a real world application, there is friction in real world application or in real world scenario ማለት እንችላለን ማለት ነው። በዚህ አይነት መንገድ መግለጽ እንችላለን። ዋይ የሚለውን ጥያቄ መመለስ እንችላለን። ያ ማለት አክቹዋል መካኒካል አድቫንቴጅ ስንል ሪል ወርልድ ላይ ነው፣ ፍሪክሽን አለ። አይዲያል መካኒካል አድቫንቴጅ ስንል ግን ኢን ፐርፌክት ሲቹዌሽን ነው፣ which means ኢማጂኔሽን ላይ ነው። ያ ማለት ኖ ፍሪክሽን ስለሚሆን ይበልጠዋል ማለት ነው። ማንም የሚበልጠው አክቹዋል መካኒካል አድቫንቴጅ ከአይዲያል መካኒካል አድቫንቴጅ ይበልጣል ብለን መግለጽ እንችላለን። ኤክሰርሳይዝ ዋን እስኪ እንስራ። ኮምፕሌት ዘ ፎሎዊንግ ቴብል። ሎድ ተሰጥቶናል፣ መካኒካል አድቫንቴጅ ተሰጥቶናል፣ ኢፈርት ተሰጥቶናል። ሎድ ነው ፈልጉ የተባለ ነው። እዚህ ጋር ኩዌሽን ማርክ እዚህ ጋር ተሰጥቶናል።
ስለዚህ ኤፈርት ማለት ምን ማለት ሎድ ኦቨር ኤፈርት። መካኒካል አድቫንቴጅ ኢኳልስ ሎድ ኦቨር ኤፈርት። ሎዱ ስንት ነው? አልተሰጠንም። ሎድ ኦቨር ኤፈርቱስ 600 ዜን እንደገና ነስሩ እዚህ ጋር የተጠየቀው ጥያቄ ነው። መካኒካል አድቫንቴጅ which equals to load over effort ሎዱ መካኒካል አድቫንቴጁ ተሰጥቶናል 3 which equals to load over እዚህ ጋር ኢፈርት ተሰጥቶናል። ሎድ ኦቨር ኢፈርት ነበር ያልነው 600 ዜን ክሪክሮስ እናደርገው ሎድ which equals to 3 ሲባዛ በ6 1800 ኒውተን ይሆናል ማለት ነው። ሎዱ እንትን እንደዚህ ነው የሚመጣው፣ ማግኒቲዩዱ እንደዚህ ነው የሚመጣው ማለት ነው። እዚህ ጋር ደግሞ ሎድ ተሰጥቶን ነገር ግን መካኒካል አድቫንቴጅ አልተሰጠንም። ስለዚህ የተጠየቅነው መካኒካል አድቫንቴጅ ነው። መካኒካል አድቫንቴጅ which is equals to load over effort ነው። ሎዱ ስንት ነው? 40 መካኒካል እሱ ኤፈርቱስ 160 ይሄ በዚህ ጠፋልናል። እዚህ ጋር መካኒካል አድቫንቴጅ አይደል ሎድ ኦቨር ኢፈርት አይደል። ስለዚህ 40 ሲካፈል ለመቶ ሶሪ እዚህ ጋር 400 ቢሆን ይሻላል። ቢኮዝ ኢፈርት ከሎድ ከበለጠ እንትን ልንለው አንችልም። ስለዚህ ምን ይሆናል ማለት ነው 2.5 as we did before ማለት ነው። እሺ ሎድ እዚህ ጋር ተጠይቋል። ድጋሚ እንደቀደሙ ኢፈርት 0.5 ተሰጥቷል። አሁን ደግሞ የተሰጠው ኢፈርት ተሰጥቷል። መካኒካል አድቫንቴጅ ተሰጥቷል። ስለዚህ መካኒካል አድቫንቴጅ 0.5 which is equals to ሎዱ ስንት ነው? በጣም ቀላል ስለሆነ የምፈጣጥ ነው። ቆይ ቼክ እናድርገው። ሎዱ ስንት ነው? መካኒካል አድቫንቴጅ ስንት ነው? 0.5 ሎዱስ አልተሰጠም። ሎድ ብለን ነው የምንጽፈው። ኢፈርቱስ 480 ክሪክሮስ እናድርገው 480 ሲባዛ በ0.5 which means ሎድ ማለት ነው። ስለዚህ 480 ሲባዛ 0.5 ይህ በዚህ ይጠፋልናል። 5 ሲባዛ በ48 እናድርግና እንስለው 48 በ5 ስታበዙት 0ን 4 አለኝ 4 ጊዜ 5 20 ከ4 ጋር 24 240 ይሆናል ማለት ነው። እዚህ ጋር 240 እናስቀምጣለን ማለት ነው። ኦኬ 240 ማስቀመጥ እንችላለን። የትኛው ጋር? እዚህ ጋር 900 ይላል። ማን ነው? እዚህ ጋር ደግሞ ሎድ። በቃ በዚህ አይነት መንገድ ሌላው መስራት ትችላላችሁ። በጣም ቀላል ነው። ፎርሙላውን ብቻ መታክቶ መስራት ብቻ ነው። ሌላ ምንም ትርጉም የለውም። what about velocity ratio? The term velocity ratio describes the ratio of the distance moved by the effort to the distance moved by the load ነው። አሁን እንግዲህ ዲስታንስ moved by the effort ሲካፈል ዲስታንስ moved by the load ነው velocity ratio። ለምሳሌ እዚህ ጋር የሆነ ሌቨር አለን እንበል፣ ፈለክረም አለ፣ እዚህ ጋር ሎድ አለ፣ እዚህ ጋር ኢፈርት አለ። ዜን ከዚህ እስከዚህ ያለውን ዲስታንስ moved by the effort እኛ ያለንበት የነው ኢፈርቱ ከዚህ እስከዚህ ያለውን ዲስታንስ moved by the effort እንለዋለን። ያ ማለት ከኛ እስከ ፍልክረሙ ያለው ከፍልክረም እስከ ሎድ ያለው ዲስታንስ moved by the load ዜን ዲስታንስ moved by the effort ኦቨር ዲስታንስ moved by the load ምን ይባላል? ቬሎሲቲ ሬሾ ብለን እንጠራዋለን ማለት ነው። ይህንን ነው የሚገልጽላችሁ። ቬሎሲቲ ሬሾ በዚህ አይነት መንገድ እንጨርሳለን። ኤግዛምፕል እንስራና በቀላሉ ይህችን መረዳት እንችላለን። ምን ይላል? ሎድ ኦፍ ጊቭን መጀመሪያ እንጽፋለን። እዚህ ጋር ስራ ያቀላል። ሎድ ኦፍ 200 ኒውተን ኢዝ ሊፍትድ ባይ አፕላይንግ ፎርስ ሎድ 200 ኒውተን ኢፈርት 80 ኒውተን on the lever if the load is 10 cm from the fulcrum። አሁን ፊገር ያስፈልገናል ማለት ነው። fulcrum እዚህ ካለች እዚህ ጋር ሎድ አለ። ሎዱ ስንት ነው? እዚች ሎድ ነች 200 ነው። ኢፈርቱስ 80 ነው። ዜን the load is 10 cm from እዚህ ጋር ያለው 10 ሴንቲሜትር ነው በዚህና በዚህ መካከል ያለው ርቀት and the effort is 4 ሴንቲሜትር 40 ሴንቲሜትር ነው። ጥያቄው ምንድነው? ካልኩሌት ዘ ቬሎሲቲ ሬሾ ኦፍ ዘ ሊቨር። ቬሎሲቲ ሬሾ which equals distance moved by the effort distance moved by the effort over distance moved by the load። ያ ማለት ዲስታንስ moved by the effort የትኛው ነው? ይሄ 40 ሲካፈል ለስንት ነው? ለ10 ስንት ይመጣል ማለት ነው? 4 ይመጣል ማለት ነው። ቬሎሲቲ ሬሾ 4 ይመጣል ማለት ነው። ይሄው እዚህ ጋር እንደሰራላችሁ በዛ አይነት መንገድ ማስቀመጥ ይቻላል። ስለዚህ ተማሪዎች ይህንን የገለጸው ዲስታንስ moved by the effort ማለታችሁ ኤስ ማለት ትችላላችሁ። ኮንፊውዝ እንዳያደርጋችሁ ኤስም ወይም ዲ መጠቀም ትችላላችሁ። ተመሳሳይ ዞሮ የሚመጣው አንድ አይነት ነገር ነው። ስለዚህ በዚህ አይነት መንገድ ቬሎሲቲ ሬሾ በአራት አሁን ቬሎሲቲ ሬሾ አሁን
ሜን ልዩነታቸው ልንገራችሁ። መካኒካል አድቫንቴጅ እና ቬሎሲቲ ሬሾ ልዩነታቸው፣ መካኒካል አድቫንቴጅ ስለ ፎርስ መልቲፕላየር ማሽን የሚያወራ ነው። ቬሎሲቲ ሬሾ ግን ስፒድ ኦር ዲስታንስ መልቲፕላየር ማሽን ነው። ያ ማለት ያው በ40 ያክል እኛ ከምንፈጥነው ይልቅ በ40 ያክል አፍጥኖልናል ወይም ቀንሶልናል፣ ርቀቱን ወይም አፍጥኖልናል ማለታችን ነው። ስለዚህ በመንገድ በቀላሉ መረዳት ትችላላችሁ ማለት ነው። ስለዚህ ለዛሬው ቪዲዮ እዚህ ጋር ይበቃናል። በቀጣይ ቪዲዮ እስከምንገናኝ መልካሙኑ ቪዲዮውን ግን ሰብስክራይብ እንድታደርጉ በአክብሮት ጠይቃችኋለሁ። አመሰግናለሁ ስለተመለከታችሁኝ። መልካም ቀን ይሆንላችሁ።